ጊዜ ሙሽሪ ቁቡሪ ቀብር አምላክ የቀብር አፈርጠጪ ምናምን ሲሉ እነዚህ ሰዎች ምንድነው ብለው በየቀኑ የሚለፈልፉት እላለሁና ይሄ ጽሁፉ ላይ ምን ብሎ እንደጻፈ ታውቃላችሁ? የሼክ ኢብኑ ተይሚያ ቀብራቸው ላይ ማለት ነው የእሳቸው ፎቶ ላይ በፔጁ ላይ ምን ብሎ ያጋራል? ቱራቡ ቀብሪከ ያንተ የቀብርህ አፈር ኩሕሉን ያኒ ኩል ነው እንደ ኩል የምንጠቀመው ነው። ለምን ሊዕላጂ ረመዲል ዑዩን አይን ላይ ላሉ በሽታዎች ማለት ነው እንደ ማከሚያነት ያንተን የቀብርህን አፈር የምንጠቀመው ነው ብሎ ይገልጸዋልና አጂብ ነው። ሰው በዚህ ደረጃ እንደዚህ አይነት ፍላጎት ውስጥ እንደዚህ አይነት ስሜት ውስጥ ሆኖ ሰውን ባልዋለበት ማዋልና መተቸቱ የሚያስተዛዝብ ነው። በብዛት እንደምትመለከቱት የቢድዓ አካላት አህሉ ሱና ወልጀማዓዎች ለሚያመጡት ቁርአንና ሐዲስን መሰረት ያደረጉ ጠንካራ ማስረጃዎችን መመለስ ሲያቅታቸው ለነዛ ለቀረቡ ነገሮች ምላሽ መስጠት በሚያቅታቸው ጊዜ የሚጠቀሙት የሆነ አካሄድ አለ። እሱም እንደሰማችሁት እናንተ ታዲያ እንዲህ የምታደርጉ እንዲህ የምትሰሩ የሚልን ተራ ማምታቻን ነው የሚጠቀሙት። አሁን ይህ ልጅ እንደሰማችሁት ቀብር ዙሪያ በሚሰሩ ጉዳዮች ላይ እያወራና እየተናገረ ነው ያለው። ለዚህ ስራ ለዚህ ድርጊት ማስረጃ የተጠቀመው ምንድነው? እናንተ ታዲያ በኢብኑ ተይሚያ ቀብር ላይ እንዲህ የምትሰሩት ብሎ ፌስቡክ ላይ የሆነ ግለሰብ የለጠፈውን ነገር ነው ያቀረበው። ሱብሃንአላህ። ወደ ርዕሱ ሳንገባ በፊት አህሉ ሱና ወልጀማዓዎችና የተለያዩ የቢድዓ አካላት ማስረጃ አጠቃቀማቸው ምን ያክል የተራራቀና የተለያየ ጉዳይ መሆኑን ተመልከቱ። ወደ ተውሂድ የሚጠራ ወደ ሱና የሚጠራ አካል ሲናገር የሚጠቀመው የሱን መሻይኾች ንግግር አይደለም፣ የሱን ዑለሞች ንግግር አይደለም። ቃለ አላህ ወቃለ ረሱል ወቃለ ሰሓባ ወቃለ ሰለፍ ይህንን ነው የሚጠቀሙት። ከማ ቃለ ኢብኑል ቀይም ረሕመቱላሂ ዐለይህ አልዕልሙ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ ሁም ዑሉል ዒርፋኒ። ዒልም እውቀት ብሎ ማለት አላህ እንዲህ አለ፣ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች እንዲህ አሉ ብሎ ማለት ነው። ይህ ነው እውቀት የሚባለው ብለው እንደተናገሩት ማለት ነው። ስለዚህ በመጀመሪያ ደረጃ በኢብኑ ተይሚያ ቀብር ላይ የተሰሩ ነገራቶች ቀብር ላይ እነዚህ ነገሮች ይቻላሉ ብሎ ማስረጃ ማቅረብ አይቻልም። አንደኛ ይሄ ነው። ሁለተኛ ይህ ቀብር የኢብኑ ተይሚያ የኢብኑል ቀይም ይሁን አይሁን የምናውቀው ነገር የለንም። በኢብኑ ተይሚያ ቀብር ላይም በኢብኑል ቀይም ቀብር ላይም የሚሰሩ ነገራቶች ማስረጃ መሆን ካለመቻላቸው ጋር ማለት ነው። እውነት ይህ ነገር ከተረጋገጠም አሁን በሱ ቀብር ላይ እነዚህ የሚሰሩ ነገራቶችን ይፈቅዳል ብለን ልንናገር አንችልም። ምክንያቱም ኢብኑ ተይሚያ ከሞተ በኋላ በሱ ላይ የሚሰራበትን ነገር አያውቅም። ነገር ግን ይህ ነገር የእናንተም አቋም ነው፣ ይህንን ነገር እናንተም ትሰሩታላችሁ ብሎ ለመናገር አንደኛ ኢብኑ ተይሚያ ስሞት ቀብሬን ከፍ አድርጋችሁ እንድትገነቡልኝ የተለያዩ ነገሮች እነዚህ የሚሰሩ ነገሮችን ወይ የፈቀደበትን ወይም ደግሞ በእኔ ቀብር ላይ እንድትሰሩ ብሎ ማዘዙን ማስረጃ ማምጣት አለበት። ሌላው ይቅርና ማንኛውም ቀብር ስታገኙ ማፍረስ ማውደምና ከመሬት እኩል ማድረግ ነው። ሌላ ምንም እንትን የሚባል ቀብርን በቃ ሌላ አይነት ቦታ አትስጡት የሚልን ትችት ሲያቀርቡ እንሰማለን። እና ይህንን ፖስት ሳይው ደግሞ የመጨረሻ ነው የተገረምኩት። እና እያጠቡት ነው ቦታውን ቀብሩን ማለት ነው። የነ ኢብኑ ተይሚያ የነ ኢብኑል ቀይም እና ኢብኑ ከሲርን ማለት ነው ቀብራቸውን አጥበው ታስቡት። የለም አታገኙ። በዚህ ተቃራኒ ኢብኑ ተይሚያ ቀብር ላይ የሚፈጸሙ የተለያዩ የቢድዓ ተግባራትን አውግዞ ተቃውሞ በታላላቅ ኪታቦቹ ላይ አስፍሮ ይጓል። ቀብርን ከፍ አድርጎ መገንባትን በተመለከተ ኢብኑ ተይሚያ ይቃወማል። ቀብር ላይ ሄዶ የሞቱትን አካላትን መለመን መጣራትን በተመለከተ ሼኹል ኢስላም ኢብኑ ተይሚያ ይቃወማል። አይ እነዚህ የተመለከትናቸው ነገራቶች የእናንተም አቋም ናቸው የምትሉ ከሆነ ከተለያዩ ኢብኑ ተይሚያ ኪታቦች በአንዱ ኪታብ ላይ ይህንን አቋም አሳዩ። በሱ ቀብር ላይ ተሰርቷልና ኢብኑ ተይሚያ ይህንን ነገር ይፈቅዳል? አያስኬድም። ምክንያቱም ታላላቅ የአላህ ወዳጆች ሷሊሖች እነሱ ያላዘዙት ነገር በእነሱ ላይ ይፈጸማል። ያ ማለት እነሱን ተጠያቂ ያደርጋቸው። ለምሳሌ ነቢዩላህ ዒሳ ዓለይሂ ሰላም ብንመለከት ወደ ምድር አላህ ሱብሓነሁ ወተዓላ ነብይ አድርጎ ረሱል አድርጎ በላካቸው ጊዜ ህዝቦቻቸውን ሲያስተምሩ አላህን በብቸኝነት በማምለክ ላይ ሲጣሩ ቆዩ። ከዛም በኋላ አላህ ሱብሓነሁ ወተዓላ ወደ ሰማይ ካነሳቸው በኋላ የሚከሰተውን ነገር ምን እየተደረገ እንደሆነ አውቁ። አሁን ላይ ኢየሱስ እያሉ ነቢዩላህ ዒሳን ዓለይሂ ሰላም የሚያመልኩ አካሎች አሉ። እነዚህ አካሎች ነቢዩላህ ዒሳን ኢየሱስ ብለው ጌታ ነው ብለው አመለኩና የነቢዩላህ ዒሳ ዓለይሂ ሰላም ጥፋት አለበት? ምንም አይነት ጥፋት የለበትም። ለዚህም አላህ ሱብሓነሁ ወተዓላ የውመል ቂያማ ይጠይቃቸዋል። አንተ ዒሳ አንተ ለሰዎች ብለሃቸዋል እኔና እናቴን ከአላህ ውጭ ሁለት አማልክቶች አድርጋችሁ ያዙ ብለህ ተናግረሃልን ብሎ አላህ ሱብሓነሁ ወተዓላ ይጠይቃቸዋል። ከዛም ቁርአኑ ላይ የምትመለከቱትን መልስ ነቢዩላህ ዒሳ ይሰጣሉ። ልክ እንደዚሁ የተለያዩ ዑለሞች ዓሊሞች ሷሊሖች በህይወት እያሉ ሲያስተምሩ ቀጥተኛውን መንገድ ሲያስተምሩ ግልጽ ሲያደርጉ ሲያብራሩ ይኖራሉ። ከሞቱ በኋላ እነሱ ያላስተማሩት ያላዘዙት ነገር በእነሱ ላይ ቢፈጸም ቢሰራ እነሱን ተጠያቂ አያደርጋቸውም። ልክ እንደዚሁ ሼኹል ኢስላም ኢብኑ ተይሚያ አሁን ላይ እንደምንመለከተው የሼኹል ኢስላም ኢብኑ ተይሚያ ቀብር ነው በተባለበትም ከሆነ ማለት ነው እውነትም ከሆነ ይህንን ነገር ኢብኑ ተይሚያ አላዘዘም አላስተማረም። ስለዚህ በተመለከትነው መልኩ ተጠያቂ አያደርገውም ማለት ነው። ይህንን እንደ ማስረጃ መጠቀም ያስተሳሰብ ድክመትን የሚያመላክተው
ከዚህ በተጨማሪ ወሃቢዎች እንደዚህ ይሰራሉ ብሎ የገለጸው አካል ይህ የምትመለከቱት ግለሰብ ማለት ነው። ፌስቡክ ላይ ስሙን ጽፋችሁ ሰርች አድርጋችሁ ተመልከቱት። ሰዎችን የሚያስተምር ኡስታዝ አይደል፣ ዓሊም አይደል፣ ክታቦችን በመጻፍ ለሰዎች ያሰራጨ የተለየ ቦታ ያለው አይደለ። አንድ ተራ ግለሰብ ያሰራጨውን ነገር ተመልከቱ፣ እነዚህ ወሃቢዎች የሚሰሩትን ነገር ብሎ አንድ ተራ ግለሰብ የማይታወቅ አካል በለቀቀው ነገሮች ሙሉ የሱና ሰዎችን የሚወክል ነገር አድርጎ ማቅረቡ ራሱ በጣም የሚገርም የሞኝነት ስራ ነው። አሁንም ይሄ የሚያዋጣ ተግባር አይደለም። እኛንም እናንተንም የሚያዋጣው ነገር የትኛውንም ዒባዳ ስንፈጽም ወደ አላህ መቃረቢያ ብለን የምንፈጽማቸው ነገራቶች ለአላህ ብለን ጥርት አድርገን ለሱ ብለን መስራት፣ ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩበትና ባሳዩት ሁኔታ መፈጸም ነው። ቀብርን በተመለከተ ቀብር ላይ የሚፈጸሙ ነገራቶች በሙሉ ሸሪዓዊ ማስረጃ የሌላቸው ነገራቶች ቢድዓ ነው የሚሆኑት፣ አዲስ መጤ ተግባራት ናቸው። አዲስ መጤ ተግባራትን ደግሞ በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ጥመት ነው ብለው ሂደዋል። ስለዚህ እንደዚህ አይነት ተራ ነገሮችን የተጠቀሙ ቀብር ለቀብር መታከክና ቀብር ለቀብር መዞር አግባብ አይደለም። ሁላችንም ወደ አላህ ልንዞር ይገባል። ከአላህ ጠይቀን የምናጣው ነገር የለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።